ዝም ብለው ያለ እውቀት የሚያወሩ ሰዎች መልስ የምሰጣቸው አዋቂ ሰዎች ዝም ስለሚሉ ችን ምድር በእውቀታቸው ገልብጠው ያው አላዋቂዎች እንዳይጎዱን ስለምፈራ ነውና ቀጥል ህሊና ባቢሊዮን ምን መሰለ እኔ እኮ ብዙ እንትን አይደለሁም እንደዚህ ንጽጽር ምናምን ነገር ግን አንድ ነገር ሰማሁና በጣም ግራ ተጋባው። እቺ ቪዲዮ ከኔ ጋር አለች ከፈለክ በውስጥ ልክልሃለሁ። እና የሆነ ነገር ነው የአሊ እናት ሞተችና ከዛ በኋላ መሐመድ አሰገዳቸው። ስግደናቸው ከጨረሱ በኋላ ዘሎ ወደ ጉድጓዱ ገባ ወደ መቃብሩና እሱ ደፈራት። አሁን አንተ ክርስቲያን ነህ አይደል? አው ባቢ ቆይ ልንገርህ። ቆይ ተረጋጋ። እሺ አንዴ ተረጋጋ። ትረጋጋለህ? ችግር የለውም። እሺ አውራ፣ ችግር የለውም። በመጀመሪያ ተረጋጋ። አንተ አሁን ለምሳሌ ልጠይቅህ፣ የዘላለም ህይወት የምታገኘው በምንድን ነው? ማኔ? አዎ እኔ የዘላለም ህይወት የሚያገኘው በክርስቶስ ነው። እንዴት ነው በክርስቶስ የምታገኘው? ምክንያቱም እሱ አልፋና ኦሜጋ ስለሆነ። ማለት አልፋና ኦሜጋ ማለት የመጀመሪያና የመጨረሻ እሱ ስለሆነ ኢየሱስ። አዎ የመጀመሪያ ማለት ማንን ስለቀደመ ነው የመጀመሪያ የተባለው? እሱ ሲጀመር በኦሪት ዘፍጥረት አለልህ እንደኛ የሚመስል ሰው እንፍጠር ነው ያሉት። ሶስት እንደሆነ እሱ ይገልጣል። ቆይ ልንገርህ፣ ኢየሱስ የመጀመሪያና የመጨረሻ ስትለው ጅማሮ አለው ኢየሱስ? አዎ ጅማሬ አለው ሲል አልፋና ኦሜጋ ማለት የነበረና ቆይ የመጀመሪያና የመጨረሻ አልኩ እኮ የመጀመሪያና የመጨረሻ አልክ አይደል? እሺ መጀመሪያውን የጀመረው የቱ ጋር ነው እሱ? ቆይ ልንገርህ፣ መጀመሪያና መጨረሻ ሲል የሚጀምረው የቱ ጋር ነው? የሚቀጥለው አዳምጠኝ። መጀመሪያ ስትል የሚጀምረው የቱ ጋር ነው? የሚጨርሰው የቱ ጋር ነው? ኦኬ በመጽሐፍ ቅዱስ ከነገርኩ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ መጨረሻ በመጽሐፍ ቅዱስ በዚህ ጠርንፌ ልንገርህ አይደለም። በትክክል አይደለም። እሱ ሰነድ ነው። እሱ ተው። እኔ የምጠይቅህ ስለ ኢየሱስ ማንነት ተረጋጋ። እንዴ ተረጋጋ እያልኩህ እኮ ነው። ትረጋጋለህ? ኦኬ ኢየሱስ መጀመሪያ ነው ካልክ፣ መጀመሪያና መጨረሻ ነው ካልክ የሚጀምረው የቱ ጋር ነው? የሚጨርሰው የቱ ጋር ነው? እሺ አሁን እንዳትገባብኝ የመጀመሪያና የመጨረሻ እንዴት እንደሆነ ነግሬሃለሁ። የምገባበት ቀዳዳ አለ እንዴ? አንተ እስቲ ስነ ስርዓት አድርግ። ቁም ነገር ያወራን ዝም ብለህ ያላስፈላጊ ቋንቋ ትጠቀም። እኔ ቁም ነገር ነው። መጀመሪያ ልንገርህ፣ ቆይ ልንገርህ፣ መጽሐፍ ቅዱስ ከመጀመሪያና እስከ መጨረሻ ብዬ ከነገርኩ እሱ አልፋና ኦሜጋ ነው ካልኩ ደግሞ የነበረና የሚቀጥል እንደማለት ነው ያሰብኩት። ነበረ ኢየሱስ። እሺ በቃ ልቀይርልህ። ነበረ ኢየሱስ ነበረ። አዎ የት ነበረ? ከመወለዱ በፊት የት ነበረ? ከአርሽ በላይ ልበልህ እንደ ሙስሊሞቹ? አረ እንደ ራስህ መልስልኝ። ራስህን ችለህ መልስ። ራሴ ችዬ እኮ እየነገርኩህ ነው ያለሁት እኮ። የት ነበረ ኢየሱስ ከመወለዱ በፊት የት ነበረ? እያዳመጥከኝ ነው ወንድም አለም? እንደኛ ሰው እንፍጠር አሉ። ስለዚህ ቆይ ልንገርህ፣ እንደኛ ሰው ኢየሱስ እኔ ስለነሱ አይደለም የጠየቁ ኢየሱስ ስለ ኢየሱስ ብቻ። ኢየሱስ ከመወለዱ በፊት የት ነበረ? የት እንደነበረ ልነግርህ ትንሽ እኔ ደግሞ ላውራበትና ከዛ በኋላ ትሄድበታለህ። እንደ ሰው እንፍጠር አሉ ምንም እንዳትልኝ። እኔ ስለ ስላሴ አልጠየቁም። እሱ ስላሴ እንትን ነው ተው። እሱና ኢየሱስ ስለ ኢየሱስ ብቻ ንገረኝ። የት ነበረ? ስለ ስላሴ አታውራ፣ ስለ ኢየሱስ ብቻ አውራ እያልከኝ ነው? አዎ ስለ ስላሴዎች ሳይሆን የምታወራው እንፍጠር አሉ ስትለኝ ስለ ስላሴዎች ነው እያወራ ያለው። እሱን ተውና ኢየሱስ የመጀመሪያና የመጨረሻ ነው አልከኝ አይደል? ስለዚህ ስለ ኢየሱስ ክርስቶስ ብቻ ነው እየጠየቅኩ ያለሁት እኔ። ኢየሱስ የት ነበረ ከመወለዱ በፊት? ይሄ ነገር እንትን ቆይ ባቢሊዮን እንዴት አድርገዋለህ መሰለ ያንተ ንግግር አሁን ስላሴ ተውና ስለ ክርስቶስ ብቻ አውራ ማለት አንድ ነገር ቆርጠህ የጠየቅኩ ስለ ኢየሱስ ነው። የጠየቅኩ ስለ ኢየሱስ ነው። ስጋ ስለለበሰ ሰው ነው ከመወለዱ። ቆይ ጥያቄ ረስተኸዋል መሰለኝ ልንገርህና ያንተ ጥያቄ ክርስቶስ ከመወለዱ በፊት የት ነበረ ነው ጥያቄ አይደል? ቆይ አንድ ልቀይርልህ ጥያቄው ልቀይርልህ። ድንግል ማርያም ከወለደች በኋላ ድንግል ናት አይደለችም? ድንግል ናት። ከወለደች በኋላ ድንግል ናት። አዎ በምን ነው የወለደችው ክርስቶስን? ኦኬ አሁን ይሄ ትንሽ ላውራበት ትንሽ እድል ትሰጠኛለህ?
ኧረ ቀጥል። ሲጀመር የአዳም ኃጢአት ሰርቶ ወደ ምድር ከተላከ በኋላ ኧረ አዳምን ከልጅ ልጅ ተው። ቆይ ከልጅ ልጅ ተወልጄ ከልጅ ልጆችህን ምናምን ጭቃ ቦካለሁ። ተው እሱ ድንግል ማርያም ድንግል ናት አልከኝ አይደል? ከወለደች በኋላ ኢየሱስ የተወለደው በየት በኩል ነው? እንዴት ነው የተወለደው? እሱን እንትን ፍታልኝ። ሰይጣን ጭንቅላት ይፍታውና መጀመሪያ ሲመልስልህ በደንብ ስማኝ እሺ። ዝም ብለህ እንትን አትበል፣ አትቀደድ። ሰይጣን የኔ ባሪያ ነው። ዝም ብለህ እንትን እኔ የምጠይቅህ የሰይጣን አገልጋይ ነህ እንዴ? ኖ እሱ ነው እኔን የሚያገለግለኝ። ድንግል ማርያም ከወለደች በኋላ ድንግል ናት ካልክ እንዴት ነው የተወለደው? ኢየሱስ ክርስቶስ በየት በኩል ነው የተወለደው? እሱን ፍታልኝ ዝም ብለህ። ሰይጣን ያንተ አገልጋሊ በምን አይነት መንገድ ነው ያንተ አገልጋሊ የሆነው? መጀመሪያ አንተ መልስ። እንደናንተ አይነት ሰው እኮ ነው እኔ በጣም የሚገርመኝ እውነት ለመናገር። መልስ እንዴት ነው? ከበረከት ገበሬዋ ምናምን እንትን አለብህ እንዴ? ተው በቃ ሸኘው። እንደዚህ አይነት ሰው እኔ ቤት መጥቶ ይዳፈራል እንዴ? እኔ አስቤው አላውቅም እውነት ለመናገር። እንደዚህ አይነት ገመዳፍ እኔ ጋር መጥቶ ያወራል ብዬ በፍጹም አስቤው አላውቅም። ተነስቼ ታኝቼ እስክነሳ ድረስ አላሰብኩትም በፍጹም አለመጠርጠር የራሱ በድንግልና ወለደች የምትባለው ቅድስት ድንግል ማርያም ከወለደች በኋላ ድንግል ናት። እነዚህ ሰዎች ግን እና ተፍታው ነው እንዴ ኢየሱስ? ቀይ እኮ ነው። እንደዚህ አይነት አይምሮ ተሸክመው ይመጡና ምናምን እናት ምናምን ይለኛል። ቆረቆንዳ ምን አይነት ጨባ ነው በእናታችሁ እንዴ! ሁለተኛ እኔ በሄድኩበት ሁላ እንዳትሄድ። ኦኬ ዘመካኤል ባቢሎን እንዴት ነው አሉ? ሰላም ነው። ማሚና የሚባሉት ፋዘር ነው የሚባሉት እነዚህ ሁለት ከቄሱ ጎን ያሉት ቀሚስ የለበሱት ከጎን ቀሚስ ያለው አንተ መልበስ ትመስላለህ። ኦኬ ችግር የለውም። ቀሚስ መልበስ ማሚ ያስብላል። እንዴት ነው ጠፍተሃል? እንዴት ነው እየጠየቅኩ ያለሁት ቀሚስ መልበስ ማሚ ያስብላል ወይ? የእነዚህ ሰዎች አለባበስ በተለይ ከዚህ አንተን የሚመስለው እንደዛ ከሆነ ጳጳሳት አዳምጥ። እንደዛ ከሆነ ጳጳሳት ሸጎርማሚዎች ናቸው ማለት ነው። አይደለም አይገናኝም። አሁን እንዴ ለምን አይገናኝም? ሸጎርማሚዎች ናቸው። እንደውም የሚገርም ነገር ጥቁር የሰይጣን መገለጫ ነው አይደል የምትሉት? ሊቀ ሰይጣናት ናቸው ራሱ። ምን ትላለህ? የትኛው ጥቁር ነው? የትኛው ጥቁር? እንደ አባቶች ምንድነው የሚለብሱት? አይ ጥቁር ስለለበስክ የሰይጣን መገለጫ ነኝ ካልክ እኮ ፕሮፋይልም እኮ የሰይጣን አላልኩም። እናንተ ነው የምትሉት። ግን ቀሚስ መልበስ ማሚ የሚያስብል ከሆነ ግን ያው አባቶች ሊቀ ጳጳሳት የሚባሉ ሹገር ማሚዎች ናቸው። ከዚህ በኋላ እኔ ሹገር ማሚዎችን ምንድነው የምንለው? አሁን ይፍቱኝ ሹገር ማሚ ይፍቱኝ ምናምን እያልን ነው እንትን የምናደርገው ማለት ነው። ሌላ ሐሳብ አለ? እኔ ጋር አትሳፈጥ ወንድም። እኔ ልንገር፣ እኔ በሁለት አይኖች ማለት ጎል አስቆጥሬ ማለት ነው አንተን ጨፍልቄ እንትን አድርጌ እንትን የምሰራ ሰው ነኝ። ቀጥል ዝም ብለህ እንደዚህ አይነት ተረት ተሸክመኝ ጋር እንዳትመጣ፣ አያዋጣም። ለራስህ ጤንነት ሲባል በቃ ሌላ ነገር ነው ማውራት ያለብን። ተው እንደ አያዋጣም። ምን ላይ እያወራችሁ ነው ዛሬ? ምን ላይ እያወራክ ነው ዛሬ? ብዙ ነገር እየሰማ ነበር። ሳሰማን የገባው እኔ አንተ ሙት እኔ አልሰማሁም ምንም ነገር። የምር ለምን ሞታለሁ? ኢየሱስ የሞተ ሳይበቃ ደግሞ የሞተልህ ኢየሱስ ሳይበቃ አይደለም። እኔ እንዳትሞት አንተ አሁን ውሸት ከተናገርኩኝ አንተ ከአንገት በላይ አፍ ነው እንዴት አደልከው? ጆሮ የለም የምትሰማበት? ቀጥል እሺ። ምን ላይ ያወራክ ነው? ዝም ብለህ ሚት አድርግ እስኪ ሚት አድርግ። ስትደብር ደግሞ ሌላ ቤት ገብተህ እንደምታወራው አይደለም። የኔ ቤት ጠይቀህ መምጣት አለብህ። እዚህ ጋር መጥተህ ስለምንድን ነው የምታወሩት ትለኛለህ እንዴ? ደግሞ ድፍረትህ ሚት አድርግ። ስለምታስፈልግ እጫወትብሃለሁ፣ ትንሽ ቆይቼ ዝናናብሃለሁ። ሚት አድርግ። ዝም ብለህ ገስት ላይ ቁጭ በል ቆዳ
ፎከስ ሰላም ብያለሁ። ባቢሎን የተከበረው እንዴት ነህ? ኧረ አለን አለን። እኔ የመጀመሪያው የፈለኩት እንትን ሰርቲፊኬት ወይ የሆነ ኮርስ ካለ ብትሰጠኝ እኔ ለመማር ዝግጁ ነኝ። እንዳንተ እንደዚህ ስማርት ሆኖ ማውራት ኢትስ አሜዚንግ። የምትሄድባቸው እኔ በጣም ኢንጆይንግ ከምልህ በላይ ማለት ነው። ተውስ በእናትህ ተውስ። እና አሁን እንደውም እኔ ዘሚካኤል በኋላ ሚውትን ስታነሳ ትመልስልኛለህ። አሁን አይደለም መጨረሻ ላይ ካነሳው ፖይንት ላይ እኔ ሩመር ወይም ውሸት ምናምን አይደለም፣ እውነተኛውን ነገር ነው የሰማሁትን ነው የምነግርህና ቀሚስ ጥቁር የሚለብሱት ጳጳሶች፣ ነጭ ደግሞ እኛ የምናደርገው ጥቁር የሚደረገው ቆሻሻ ለመደበቅ ነው የሚባል ነገር አለ። እሱ ላይ እንዴት ነው? ኢትስ ጀስት አን አይዲያ ሲሪየስሊ። አይ በጣም he take it too far እና እንዲህ የሚባል ነገር አለ። ጥቁር የሚለበሰው ቆሻሻ ለመደበቅ ነው፣ እኛ ነጭ የምናደርገው ንጹህ ስለሆነ ነው የሚባል ነገር አለ። ትመልስልናለህ ሌተር። የምን እንትን ጥቁር የለበሰ ምናምን አይ ባይዘው ነጭ ስለለበስክ ፓንት ሳታረግ መካ ስለዞርክ ምናምን የምታመጣው ለውጥ የለም። ግን የኛ አባቶች ጋር ያሉ ነገሮች እና ከአንተ ጋር ኦፌንድ ዳቱን አሁን ወደ ስድብ እየሄድክ ነው ዘሚካኤል። ኖ ዲስ ናት ራይት። እኔ አሁን አልሰደብኩም። ጥቁር የሚለበሰው ከምን አንጻር ነው? አንተ በጣም ጥሩ ጥያቄ ነው። ለምሳሌ አሁን ሳደብክ እኮ ነው። ለምሳሌ ቆይ አንዴ እኔ አዳምጠኝ ያልኩት ነጭ ሲለበስ የሚባለው ነገር እና ይለያያል። ነጭ ቆይ አንዴ ዘሚካኤል ስማኝማ። ነጭ ስትለብስ ከአንድ ቀን በላይ አትለብሰው። ገብተዋል? በንጋታው መድገም አትችልም። ስለዚህ ሁሉ ጊዜ ኒት መሆን መቻል አለብህ። you have to be በጣም ጽድት ማለት መቻል አለብህ። እና ጥቁር ሲሆን ግን ብትደጋግመውም አያስታውቅ። ገባ? እና ለዛ ነው የሚባል ነገር ያው ሰው ለራሱ ነው። ያው ለዛ አይደለም ኮንሰፕቱ። ያው ሌላ ኮንሰፕት አለው፣ ግን ለዛ ኮንሰፕት አይደለም። ነጭ ስለለበስክ ደግሞ ነጩን ያው እንትን ይሄ ንጽህናዬን ያሳያል። ያው ንጽህናን ለራስህ ብለህ ነው። አንተ ሰው ስለሚያይልክ ብለህ ምናምን የምጠብቅ ከሆነ ፌር አይደለም። ገብቶሃል? ፎከስ የጠየቀህን ነገር አልገባህም መሰለኝ። መልእክቱ ትክክል ነው ወይ እንደማለት ነው። ለምሳሌ የሽንትን ጥብጣቤ እንትን ካለበት ነጭ ላይ በጣም እንትን ይላል እና ጥቁር ደግሞ እዛ ቀርንቶ ምናምን ራሱ ድርቅ ብሎ ምናምን እንደ ቂጣ ተጋግሮ ምንም አይታይም። አንድ ሰው ራሱን የሚጠብቀው ለራሱ ነው። አንደኛ ኮንሰፕቱ ካልጠበቀ ተጎጂ ይሆናል። ግን እዚህ ጋር የነጭም ማህበረሰብም ይበክላል እኮ ለብቻው ሳይሆን ማህበረሰብም ይበክላል። ጽዳት ለአንተ ብቻ አይደለም እኮ። አንተ አሁን ከእኔ ጋር ቁጭ ብለህ ምናምን እንደ ሞተች አይጥ እየገማ ከሆነ እንዴት እኔም እኮ እንትኔን በከልከው እንደማለት እኮ። ተው እንጂ። አረ በስመ አብ። የሰውነት ንጽህና ብቻ አይደለም አፉ የሚገማ አንዳንድ ሰው አለ። እኔ በጣም የሚያስጠላኝ ሰው አፍ ሰውነት አይደለ እንዴ? ምን ነው አንተ ደግሞ ሰውነት ብቻ ሳይሆን አፉ ራሱ እኔ እዚህ ምድር ላይ ሰውነቱን ብቻ ይጠነቀቃል። ተው በቃ አንተ ባወራ ቁጥር በቃ ድድብ ሰገጤነትህን ነው ግልጽ እየሆነ ያለው። ተው የምር እኔ አሳልፌማ እንትን አላደርገም። ሰውነቱ ብቻ ሳይሆን አፉ አላለም። አፉ የሚገማ በአፉ የሚጸዳዳ አለ። አታውቅም እንዴ? ተው የምር ይቅርብ ተው። አንድ ቀን ቆይ የሆነ ሐዲስ ላይ እያወራን ነበር። ተናደሻል። አሁን አንተ የለመድከው ምንድነው? ቆይ እነ ኢምራን ቤት እነ ኢብሮ ቤት ምናምን እየገባሽ ምናምን ቁጭ ብለሽ ተከብረሽ ምናምን ሳይሉ እየጠየቁሽ ምናምን ቁጭ ብለሽ ምናምን እንዲጠይቂ እድል ተሰጥቶሽ ምናምን እዚህ ጋር እንደዛ የሚባል ነገር የለም። ገብቷል? ቅንድብህን እየተላጨ ማለት ነው። ፀጉሩን እያንዳንድ እየተነቀለ ነው እንትን የምትባለው። ስለዚህ በቃ ተረጋጋ። አለማወቅህን ግልጽ አታደርገው። ተው ፎከስ የምትለው ነገር አለ እንዴ እንደጀመርከው? የከተትክበትን መርፌ ንቀለውና በሰላም ይታው። አይዘ ሚካኤል የዳይናሶር መርፌ ለመወጋት እዚህ ከተመጣለ እንዴ? መዘዝክ አለ ግን አይዞህ። እሺ ይቅርታ ኔትወርክ እያስቸገረኝ ነው ትንሽ። ድምፅህ እኮ እየተሰማ ነው። አላስቸገረም ግን አፈዘዝን እንደዚህ የሆነ መርፌ ተወጋ። በቃ ግን አይደለም
ስልክ እንደዛ ማለቴ ሳይሆን አሁን ኮንሰፕቱ ምን አለ መሰለ፣ ብዙ ጊዜ ሰው ራሱን የጠበቀ ይመስለዋል። ያው ይመስለኛል እናንተ የሆነ ነገር ካላነበባችሁ ራሳችሁን መጠበቅ እንደማትችሉ ምናምን ተጽፎላችኋል። ሁሉም ነገር ሰው ካላነበበ እንዴት ራሱን ይጠበቃል? ሰው ራሱን ለመጠበቅ ንጽህናው ባህሪው ለመሆን እኮ ማንበብ አለበት መማር አለበት እንጂ ዝም ብሎ እንትን የሚባል ነገር የለም። በተአምርማ ቢሆን ኑሮ ወንድሜ በግ ላይ ዋላ አትጸዳዳም ነበር። እንደዛማ ቢሆን እውቀት ያስፈልጋል፣ መማር ያስፈልጋል። ያንተ መጽሐፍ አያነቡም ባይዘዌ እነዚህ ወደ አሜሪካን አካባቢ የሚኖሩ ሰዎች እና ንጽህና አጠባበቅ እነሱ በደንብ ያስተምረዋል። ባይዘዌ ወደዛ አካባቢ የማን መጽሐፍ እና እንደዛ ነው እያልኩት ነው። የማን መጽሐፍ? 665 ነክ ምናምን እየተባለ ነው። እኔ ሙስሊም ትመስለኝ ነበር እኮ ሙስሊም አይደለም። ይሄ እንደፈለክ አድርገው ወስዶ እኔ ምን ያገባኝ? አንተ ምንድነው? የአንተ 665 ነው። እኔ ሰው ነኝ። ደሞዝ ትከፍለኛለህ እንዴ? አይደለም የምር የሆነ ጊዜ ሐዲስ ከፍቼ ምናምን ስጠይቅህ እንግሊዘኛ ሐዲስ ትዝ ካለክ ያኔ እኔ ስታዳርቀኝ ምናምን እኔ ሙስሊም መስለኝ እኔ እንደዚህ ጋር ሙስሊሞች ካሉ ይቅርታ ጠይቃችኋለሁ። ኧረ እኔ አግኝቼ አላውቅም እንዴ። ይሄ የምትመኘው ነገር ነው፣ ያሰብከው ነገር ነው፣ ውስጥ ያለ ነገር ብቻ ነው። ገብቼ ነው ላወራው ፈልጋለሁ ምናምን ብለህ ስለምታስብ ነው። እኔ አንተ ጋር ምን ብዬ አወራለሁ? ተው እንጂ እንዴ። ግን አንድ ጥያቄ ልጠይቅህ። ሰላም ዋለልኝ። አንድ ጥያቄ ልጠይቅህ። እሺ ትሄዳለህ? አንድ ጥያቄ ልጠይቅህ። ምን አይነት ጥያቄ? ሃይማኖታዊ ጥያቄ ነው? አይደለም። አይ ስለ ንጽህና ስለጀመር ነው በዛ ብንጨርሰው ብዬ ነው። ንጽህና ላይ ጠይቀኝሽ። እሺ ቂጥህን ትታጠባለህ? ኦይ ግልጽ ነገር እኮ ነው፣ የማያደርግ ሰው የለም። ትታጠባለህ? እና ከዚህ መታጠብ ከመጀመሪያ በፊት ቂጣጣቢ ብለህ ተሳድበህ አታውቅም ወይስ ቂጣጣቢ ብለው የሚሳደቡ ሰዎች ምን ትላቸዋለህ አንተ? አይ እኔ የሚሳደቡ ሰዎች እንግዲህ ምን ይባላሉ? ግማታ ናቸው አይደል? ማን ነው? እንዴት ይሳደባል? እንደዚህ ተብሎ የሚሳደብ እኔ ስድብ ሰምቼ አላውቅም። እንደዚህ የሚሳደብ ሰው አይ ቂጣጣቢ ብሎ የሚሳደቡ ሰዎች ነበሩና እነዚህ በምንድን ነው የምትገልጻቸው? ምንድን ነው የምትላቸው ስለነሱ? ስድብ ምረጡ ነው የምላቸው። ሌላ ምን እላቸዋለሁ ብለህ ነው? እነዚህ ሰዎች ቂጥ መታጠብ ነውር አድርገው የሚያስቡ ሰዎች ምን አይነት ማንነት ስላላቸው ይመስላል? ረስማን ሲጀምር ምን እንደዚህ የማያደርግ ሰው ምን አይነት ሰው ነው? እኔ አልደግፈውም እውነቱን ለመናገር። ስለዚህ ሁሉም ክርስቲያን ቂጡን መታጠብ አለበት ብለህ ነው የምታስተምረው አንተ? ሲጀምር ሃይማኖት ይሄ በሃይማኖት ተወክሎ ሳይሆን ግዴታ ስለ ሃይማኖት አይደለም። ስለ ሃይማኖት ሳይሆን ሙስሊሞች ሙሉጭ አድርገው ነው የሚያጠኑት። አንድ ኤቲስት አሁን ራሱን ይጠብቃል ከአንተ በላይ የራሱን አጠባበቅ ምናምን ያውቃል በደንብ እንዴ። ይሄን ታውቃለህ? ኤቲስት እንኳን ሙስሊም አንደኛ ነገር እኔን አታገኝም። ሲቀጥል ደግሞ አንተን መስተዋት ተጠቅመህ ነው እንዴ ጨገሩን የሚላቸው? ምን እንዴት አየው አንተ? እኮ እየነገርኩህ ነው። ኤቲስትም ሆነ የትኛውም ሰው የሚጠብቀው ለራሱ የታየው አንተ የታየው ማለት ጥሩ ነው። እዚህ ምድር ላይ ያለን ሰዎች እንግዲህ አንተ እንደምትለው ሚግማማ ህዝብ ቢሆን ኖሮ አይደለም እንደዛ ሳይሆን ቂጡ ሲታጠብ አንድ ኤቲስት ሰው ቂጡን ሲታጠብ የት ነው ያየኸው ነው እኮ አይደለም። ቂጡን እንደሚታጠብ የት ነው ያየኸው ነው። ታዲያ አንተ አስተምረኸው ነው እንዴ? ቦክቶ አይሄድም ነበር እንዴ? አላልኩም እኮ የት ነው ያየኸው አንተ? ሲያጠብ የት ነው ያየኸው? በህይወት ራሱ አይኖርም ካልታጠበ። ልንገርክና በፊተኛው ነው ይሞታል። ታዲያ ከነንትኑ አንተ በስመ አብ ይቅር ይበል። ምን አይነት ሰው ነህ? እንደዚህ አይነት ሰው ሲጀምር እንዴት ይኖራል? እሺ እናመሰግናለን ለሰጠህን ሐሳብ። በቃ ምን ታድርግ ዘምካይ ቴንክ ዩ ሰናይትዬ፣ እንዴት ነሽ? ወደ ላይ እንመለሳለን። አሁን ብናስደግማቸው ነው መልካም። ከመጀመሪያ ጀምሮ ሰናይት አለሽ? አልሰማም። ትሰሚያለሽ? እንዴት ነሽ? ይመስገን። መሪየማ ብሎ ስለዘፈነ ነው አይደል ቴዲ አፍሮ የሚባል ሰው ፕሮፋይል ያደረግሽው? ምን ነው
ነጋዴ ነው እሱ ተይው። እና እንዴት ነሽ? ምን ትይናለሽ? አይ ርዕሱን ማወቅ ፈልጌ ነው። ምን ላይ ነበራችሁ? አይ እኔ ግን በቃ እሺ ትሰሚያለሽ። ሚት አድርጊ ሰናይትዬ። እሺ ቤት ውስጥ ቁጭ ብለው ትምህርት ቤት እኔ መማር የሚፈልጉ ሰዎች እንደዚህ እኔ ይገርመኛል። በቃ አይላንድ ነሽ አንዴ ሌላውራ። እሺ ማሚ ርዕሳችሁ ምን ነበረ? ንገረኝና አወራለሁ። እኔ እኮ ኢምራንን ታውቃ ሚዩት ነህ ጲላጦስ። ኢምራን አያት አይላ የሴት ኢምራን ናት። አንተ ታውቃታለህ አይደል? አውቃታለሁ አውቃታለሁ። የሴት ኢምራን የሚባል ነገር የለም። እኔ ኢምራን ድርሳናትና ገድላትን ትንሽ ስለሚሄድባቸው ድርሳናትና ገድላት ላይ ደግሞ ብዙ በሴቶች እንዲነበብና እንዲባል እኔ ብዙም አልደግፍ ሰው ነኝ። ያው ናት ቁጥር 2 አዎ እኮ እኔ አልቀበልማ። ባቢሎን አንተ እሷን ያስገባት ሀዲስ ስል ነው። ሀዲስ ምከፍት መስሎ ነው አይደል? ተረጋጋ በእናትህ። አንተ ስለምታወራው ነገር እኔ መመለስ አያቅተኝም። እንኳን አንተ ሌላ ሰው ብታመጣ ራሱ እኔ አስተናግዳለሁ። ዝም ብዬ አስተኝቼ እንትን አትበል። አይላንድ ነሽ? እንዴት ነሽ? አይ ጭፈራ ቤት እኔ ግን ይሄ ሰው በቃ ምን እንደሆነ እኮ አይታወቅም። በቃ ከፈለገ የኦርቶዶክስ የሆነች አረዊት እጇን ይዞ ሲያዞራት ታገኘዋለህ። ሲፈልግ ደግሞ የሆነ መስጊድ ውስጥ ታገኘዋለህ። ጭፈራ ቤት እኔ የኤላ ነገር በቃ ምንም የማይጨበጥ ነገር ነው። ቀጥይ አይላ ተው እንዳትከፍት እሷ። እኔ ግን ቅድም ሚካኤል የሆነ ነገር ላይ ሲያወራ አቋም ሲይዝ በጣም ደስ አለኝ። ታውቃለህ ለረጅም ዓመታት ስፔሻሊ እኛን ለማሸማቀቅ ሲጠቀሟት የነበረችን ቃል ታውቃታለህ መቼም። አንተ ሂድ ቂጥ ጠጣቢ ምናምን የምትባለውን ማለት ነው። እሷን ነገር በማውገዙ በጣም ተመችቶኛል። ዘሚካኤል ባይዘዌ ንጽህናን መጠበቅ ከተጸዳዱ በኋላ ብድግ ብሎ መነሳት በግነት ነው። በግ ነው አሯ ቂጧ ላይ ደርቆ ምዞረው ማለት ነው። ዞር ብሎ አጽድቶ ተረጋግቶ መነሳት አንዳንዴ ደግሞ ከጤና መንጻር ጥሩ ነው። ስንሸናም ደግሞ ያውን ቁጭ ብሎ የሚሸና እኮ ነው እንባላለን። አሁን ቆሙ ብዙ ጊዜ ያው እኛ ቆመን መሽናት አይፈቀድም። የማይፈቀድበት ምክንያት ቆመሽ ሲሸና መሬት ሲነካ ወደ ላይ ይፈናጠራል። ሲፈናጠር ሱሪህን ይነካዋል። ከሆድህ የሚወጣ ነገር በአጠቃላይ ደግሞ ቆሻሻ ነው እና ልብስንም ስለሚያበላሸው ከጽዳት አንጻር ከሃይማኖት አንጻር እንኳን ባናየው ከጽዳት አንጻር ወደ ታች የምደፋው መልሶ ወደ ልብስህ ወጥቶ ልብስን እንዳያበላሸው ስለሚጠቅም አንተ ሄደህ ቁጭ ብለህ ምሸና አይደል እንዴ ተብሎ መሰደቡ እንዲቀር ዘሚካኤል አያይዞ ቢቀጥልበት አሪፍ ነው። ለመሰለ ቂጥ መጣጠብ ለጤና ጥሩ እንደሆነ ከክንታሮት እንደሚጠብቅ የሰው ልጅ እንደመሆናችን መጠን ደግሞ ከእንስሳቶች የምንለይበት በእንደዚህ አይነት ነገሮች ያስወገድነውን መጥፎ ነገር ስናጸዳው ነው። ከበግና ከፍየል የተሻለ የምንሆነው እና በሱ አጽንቶ ሰጥቶ ነው ያወራው። እሱን የማይታጠብማ በቃ ጥንባታም ነው ብሎ ነው ያለው። ቆሞ በመሽናቱስ እንዴት ነው? ልብስ ይነጅሳል በጣም አጥበን ሽክ ብለን ከወጣን በኋላ ቆመን ስንሸና መሬት ይነካና ተፈናጥሮ ልብሳችንን ይበክለዋል።
እሱም አትሊስት ቁጭ ብለው በሚሸኑ ሰዎች ባይሰደቡ ደስ ይለኛል። ትንኪዩ ማሚ። አይ መኖሩን አይችሉም ጭራሽ ይሞታሉ ስላለ ዘሚካኤል አንተ ሚዩት አድርግ። ምንድን ነው እንዴ? ከአባቴ የወረስከው ቤት ውስጥ የገባ መሰለህ እንዴ? ምንድን ነው አስረኝ። ዛሬ ገስት ላይ ቁጭ እንድትል የፈቀድኩልህ እኮ ትንሽ ቆይቼ ከተድላ ስመለስ አንተ እንድጫወትብህ እኮ ነው። ሌላ ነገር እኮ አይደለም። በሌላ ሰበብ ነው እንዴ እኮ አሁን ባወራው ነገር ሀሳብ ስትሰላለኝ ነው። ቆይ ሀሳብ ተው በእናትህ። ሀሳብ እንሰጣለን። አንተ ደግሞ በአንተ ሀሳብ ደግሞ ጽዳቱን የሚጠብቅ ትውልድ ይኖራል ብለህ ነው አንተ ሚዩት አድርግ። ዝም ብለህ እንደዛ አይደለም ድፍረት ግን አንተ እኔ ይገርመኛል። ሚዩት አድርግ በቃ። እንደዚህ አይነት ድፍረት ካለ በቃ እንትን ነው ጦርነት ነው ከኤርትራ ጋር መቅጠም ያለብን። ቀይ ባህርን አስመልሱ። እንደዚህ አይነት ደፋር ሰዎች ጭራሽ አይ ባቢሎን። እሺ ሚዩት ላድርግ። አድርገው ትንሽ እንረማንበድብሃለን ቆይተን። ኦኬ ተድላን ስለረሳ ነው ወደ ወንድማችን ተድላ ነው መመለስ ያለብን። የመጣ ሁሉ አዲስ ነገር ይዘው ስለሚመጣ በቃ በዛ ሽሹ ካልን በጣም ከባድ ነው። ለምን ወንድማችን መረሳት ስለሌለበት መረሳትም ስለማይወድ ወንድማችን ተድላ ስትረሱት ይጮሃል፣ እንደ ሕፃን ልጅ ያለቅሳል፣ ይንጫጫል፣ ይወራጫል። ስለዚህ መርሳት የለብንም። ምክር ያስፈልገዋል ተድላ። አባታችን እያልኩ ነው እንደውም ከዚህ በኋላ እንትን የምለው የምር እዚህ ጋር ያለን ሰዎች ሁላችንንም እንትን ይለናል። ትልቅ ሰው ነው፣ መዳፈርም የለባቸውም። አብዛኛዎቹ ሰዎች እንደውም በዝምታ አለፉት ብዬ ነው እንትን የማደርገው። እኛ ግን ያው የመናገር ነፃነቱን ተጠቅመን እንናገራለን። እሱም ከፈለገ ይናገር፣ ካልፈለገ ደግሞ እኔ ዝም እንዲል ነው የምፈልገው። ሁሉም ለተናገረ ሰው መልስ መስጠት የለበትም። መናገር ስለቻለ ብቻ መናገር የለበትም። ስለዚህ የተነገረ ሁሉ ሊማርበት ነው የሚገባው እንጂ መልስ መስጠቱ ምንም ትርጉም የለው። መልስ በመስጠት ይሄ በማውራት እውቀት አይገኝም። እውቀት ለማግኘት ማንበብ፣ መስማት፣ ማዳመጥ ነው ያለበት አንድ ሰው እንጂ ከውስጥ የሚያወጣውን ነገር ጨርሶ ምንም ቁም ነገር የሌላቸው ነገራቶች፣ አዳዲስ ነገራቶች ያይና ስለነሱ ነው ሲዘባረቅ የምታገኘው። ይሄ ደግሞ እውቀት አይደለም። ያየኸውን የሰማውን በየቀኑ ገልብጠ መናገር ነገሩን ሳትመረምር ይሄ ባዶነትህን ነው የሚያሳየው። ስለዚህ ውስጥህ የተብላላ ሐሳብ እንዲኖር የሆነ ለራስህ ጊዜ ሰጥተህ ትንሽ እንትን ብለህ ወደ ውስጥ ተመልክተህ መንፈስህን አረጋግተህ አንብበህ አጥንተህ ብዙ ነገራቶችን ገለባብጠህ ነው መምጣት ያለብህ። ሐሳብን አብላልተህ ነው መምጣት ያለብህ እንጂ ያየኸውን ሁሉ ቪዲዮ እየሰራ መልስ እየሰጣ ከሆነ በቃ የማይረባ ነገር ነው እንትን የምታደርገው። በዛ ደግሞ አንተን ነው የምትገመተው። እኔ አሁን ይሄ ሰው ምንድነው ብባል የትም ላስቀምጠው አልችልም። አንዴ ሙፍቲ ነው፣ አንዴ ኡስታዝ ነው፣ አንዴ ጳጳስ ነው፣ አንዴ ፓስተር ነው፣ አንዴ ከንቲባ ነው። አዲስ አበባ ዞር ዞር እያለ እንትን ያደርጋል፣ ይቃኛል። አንዴ የሰላም ሚኒስተር ነው። ተው እናንተ ሰዎች እንደዚህ እያደረጋችሁ አትበጥብጡን። እነ ኢምራን እነ እፎይ እነ ኤርሚያስ ምናምን ይላል። አንዳንዴ ደግሞ የሰላም የትምህርት ሚኒስተር ነው። በቃ እኔ በቃ እውቀት ምናምን አንቂ ነኝ ምናምን እያለ ደግሞ እንትን ያደርጋል። የትም ልታስቀምጠው የማትችል ማንነት ነው ያለው። እንደዚህ ብለን ስንናገር ደግሞ አሁን ራሱ የሚያስበው ምንድነው? በሁሉም ጉዳይ ላይ እውቀት እንዳለው አድርጎ ነው የሚረዳው። በሁሉም ጉዳይ ላይ እየገባ ፈተፈትክ ማለት እውቀት አለ ማለት አይደለም። መናገር አፉ እስከተቀደደ ድረስ መናገር የማይችል ሰው የለም። ያ የሚናገረው ነገር ግን ትርጉም አለው ወይ ከተባለ ምንም ትርጉም የለውም። አንተ የምትናገረው ማለት ስለተወለዱ ህፃናት ይነግረናል፣ ስላረገዘች ሴት ይናገራል፣ ስለተፋቱ ባለትዳሮች ይናገራል። እንትና እንደዚህ ያለ ይላል፣ ስለ ጎሰቆል እንትን ያመጣል። መብትህ ነው። አንተ መብትህ ነው። የፈለግከውን የመናገር መብት አለ። እኛ ደግሞ ያንተ ቅብር ጥሴ ያለ መስማት መብት አለ። ስለዚህ የመናገር መብት እንዳለ ሁሉ ያለ መስማት መብትም ስላለን እኛ አትበጥብጠን ነው። ይህ ስፍራ የሁላችን ሜዳ ነው። በሜዳችን ሰው ሰላም እንትን አታድርገው። ሰው አክብር፣ ከሰው ጋር ተመካከር፣ የኔ ብቻ አትበል። ሐሳብህ ደምረው ከሰዎች ጋር። የሰዎችን ሐሳብ መቀበል መቻል አለብህ፣ ያንተም ተቀባይነት እንዲኖሩ። በእኔ ብቻ ልደመጥ አትበል። ሃይማኖትና ያለህበትን እንትንም አገናኘው፣ በቃ አስታርቀው።
አታኩርፍ፣ ግባ ወደ ከሰለምክ መስጊድ ውስጥ ግባ። በር ላይ ነው ቁጭ ብለ ያለው። አንተ ማተብ ያደረገ ሙስሊም ነህ። ስለዚህ ወይ ቆቧን እንትን አድርጋት ወይም ደግሞ ማተቧን በጥሳት፣ አንዱን ያዝ። በአንተ የፍቅር እንትን አንድ የሚሆን ህዝብም የለም። በአንተ የፍቅር ጨዋታ አንድ የሚሆን ህዝብ የለም። ከዚህ በፊት እንዴት ብሎ ሲኖር የነበረ ህዝብ ነው አንተ አንድ አደርገዋለሁ ብለህ አትለያዩን ምናምን ብለህ የምትመጣው? የምርህን ነው? እንኳን በአንተ የፍቅር ንግግር ይቅርና አንድ ሊሆን ይቅርና በብልጽግናና በህወሓት ጦርነት ያልተለያየ ህዝብ ነው። ስለዚህ ዝም ብላችሁ አሰክዙ። የኢትዮጵያ ህዝብ ምናምን አትበታትኑን ምናምን ይላል። ማን አንተ አንድ የምታደርገው? ከነ መፈጠራቸው የማያውቃቸው ህዝብ እኮ ነው። በአንተ የፍቅር ንግግር አንድ የሚሆን ህዝብ የለም። ስለዚህ ወንድሜ ወደ ራስህ ተመለስ፣ ራስህን ሁን፣ ችግርህን አሸንፍ፣ ኑሮህን ቀይር፣ ስልክ ግዛ፣ ጽዳት ያለው ካሜራ ግዛ። በቃ የካሜራ ሱስ ካለብህ ማለት ነው፣ የመቅረጽና የመቀራረጽ ሱስ ካለብህ ተንቀሳቅሰህ ሰርተህ ስልክ ገዝተህ በስነ ስርዓት እየቀረጽክ ልቀቀው። ለእንትናችንንም ራሱ እንደዛ ስትል ስለሰማው ነው። ጥራት የለውም ካሜራዬ ስልኬ ምናምን። እንደውም ቀንተ ነው ቻሌንጅ ተሰጥቶት ነበርና ኢምራን ባለፈው በ1 ሚሊዮን ከገባ አይፎን እገዛለታለሁ ምናምን ያለች እህት ነበረችና በዛ ቀንተሃል። ስልኬ እኮ ምናምን ብሎ አለቃቀሰ። ሰርተህ ግዛ። ወንድ አይደለ እንዴ? ስልክ ግዙልኝ ትላለህ እንዴ? እንደዚህ ልጆች እዚህ አድጎ ሲሰሙት ይሄ ድምጽ ምን ይሰማቸዋል ብለህ እንኳን አታስብ። ያለህበትን ሁኔታና የችግርህን ሁኔታ ሳትቀይር የኛ አመለካከት ልትቀይር መምጣትህ ግን ምን ያህል ደፋር ብትሆን ነው? የካሜራ እንትን ፍላጎትህን ሳታሟላ የኛ የጎደለ ነገር ለመሙላት መምጣትህ ግን ምን ያህል ደፋር ብትሆን ነው? ሙፍቲ ምን ያህል ደፋር ብትሆን ነው በሙፍቲ እንትና ወንበር ላይ ልቀመጥ የምትለው? ምን ያህል ደፋር ብትሆን ነው? ለነገሩ እንዳንተ አይነት ምን ብዬ ልግለጽ? ስለማከብር ሌሎች ቃላቶች መጠቀም የለብኝም ብዬ ስላመንኩ ነው እንጂ አንድ ህፃን ሆኖ ህፃናት የማይገኙበት ቦታ ላይ ምንድነው ህፃናት የሆነ ቦታ ላይ መገኘት የለባቸውም ብሎ በራሱ ላይ ህግ ያረቀቀ ሰው እኮ እንዳንተ አይነት እንደዚህ ብሎ እንትን የሚል እኮ ሰው እኮ የለም። ገብቶሃል ተድላይ? ስለዚህ ሰርተህ ብላ፣ በቃ ተንቀሳቀስ። ትልቅ ሰው ነህ፣ አርአያ መሆን አለብህ። አንተ የኢትዮጵያኖችን አመለካከት የምትቀይርበት የእውቀት ምንም የለም፣ ብቃት የለህም። በውሃና በወተት ሰክረህ የተናገርከው ዘርህን ምንም አያመነጭ ምናምን ብለህ የተናገርከው ቫይራል ስለወጣ ብቻ በዛ ሰክረህ የቀራ ሰው ነህ። ከዛ በፊት የሚያውቅ ሰው አለ እንዴ? ስለዚህ ያ ንግግርህ ተቀባይነት ስላገኘ አንተ አዋቂ ነህ ማለት አይደለም። በዚህ ሰዓት ደግሞ የሶሻል ሚዲያ ታዋቂነት ፌመስነት በመናገር ብቻ አይደለም፣ በእውቀት ብቻ አይደለም የሚገኘው። እነ የቲክታክ ፌመስ ጥቁሩ ልጅም እኮ ሳይናገር እኮ ነው በቃ ፌመስነቱ እንትን ያደረገው። አንደኛ ደረጃ ሁለተኛ ደረጃ ላይ ያለው ማለት ነው። እውቀት ስላለህ አይደለም። ስለዚህ የሆነ ሰዓት ላይ የሆነ ነገር ጣል አድርገህ ሰዎች ስላወቁ ያቺ ቪዲዮ ቫይራል ስለወጣች አገር የምቀይርበት እውቀት አለኝ ብለህ የምታስብ ከሆነ እኔ ያንተ ባዶነትና ያንተ ድንቁርና ነው እያየሁ ያለሁት በዚህ ንግግር ማለት ነው። በዚህ ስሜትህ ውስጥ የማየው ለእኔ ግልጽ ሆኖ የሚታየኝ ያንተ ባዶነትን ነው። በአንተ መጮህ ውስጥ ያንተ ባዶነትን ነው የሚታየኝ እንደ በርሚል። አንተ በዚህ ልክ ስታለቃቀስ፣ በየቀኑ እየወጣ ስታለቃቀስ ድንቁርናን ለመሸፈን የምታደርገው ጥረት ነው። ገብቷል? ሐሳብን አትፍሩ የሚባል ነገር አለ። ደግሞ የሆነ ነገር እንደሚያመነጩ ማለት ነው። ከናንተ ምንጩ ከናንተ የሆነ አዲስ ሐሳብ አለ እንዴ? አዲስ ሐሳብ አለ?
በፖለቲካ ዙሪያ የተናገርከው ሁላ ከአንተ በፊት ኢትዮጵያ ውስጥ የተናገሩት ሰዎች አሉ። ከነሱ ሰምተህ አይደል እንዴ የተናገርከው? እናምጣው ያንተ ንግግር አይደለም ብለን ደግሞ አንተ ራቁትህን እናስቀረህ እንዴ? ትርጉም የለውም። ከና ምንጩ የእናንተ የሆነ አዲስ ነገር ይዘህ እንኳን አለ ምንም ነገር የለም። ምንስ ታመጣለህ? የስልክ ፍላጎትህን እንኳን ማሟላት አልቻልክም በራስህ ጥረት ማለት ነው። የዘላለም ሕይወት አገኝበታለሁ ብለህ የቀየርከውን ሃይማኖት የንግድ ማዕከል አድርገህ የካሜራ ጥራት የሚገኝበት እንትን ያደረከው አንተ እዚህ ጋር መጥተህ ደግሞ እናንተን ካላስተማርኩ ማን አንተ? መጀመሪያ ኑሮህን ቀይር፣ ስልክ ግዛ። መጀመሪያ ካለህበት ራስን የተናገርከው ከዕዳ እንትን ውጣ መጀመሪያ። ሃይማኖት የእናንተ ችግርና የእናንተ ድህነት የሚቀረፍበት ስፍራ አይደለም። በፍጹም አይገናኝም። ምናልባት ሃይማኖት ውስጥ አለባበስህን ልትቀይር ትችላለህ እንዴ። እዛ ልብስ ውስጥ ግን የሆነ ነገር ካልሞላ እንትን ካልተደረገ እንዴ እንደዛ የሚሰማ ሰው የለም። ክፍለ ዘመኑን መረዳት መቻል አለባችሁ። ስለዚህ ወይዘሪት ተድላ ሴቶች ናቸው ንግግር የሚያብዙት ስለሚባል ነው እንጂ ለሴቶች ክብር አለኝ ይባላል። እኔ አላቅም ማለት የሆነ ነገር እንትን ማድረግ ስለማይችሉ እርምጃ መውሰድ ስለማይችሉ ሴቶች ኃይላቸው ንግግር ላይ ስለሆነ ንግግር ሊያበዙ ይችላሉና እንደዛ ነው እንኳን አንተ ዝም ብለህ ትለፈልፋለህ። በቃ እንትና ተፋቱ፣ እንትና እንደዚህ ወለደች፣ የእንትና ልጅ ጥርስ እንትና በቀለ። አይተቀጠተም ግን አይታደለች። ለማንኛውም ሰዎች ብቻዬን መለፍለፍ ስለሌለብኝ እኔ በንግግር እሰክራለሁ በነገራችን እና ከሰከርኩ በጣም ከባድ ነው። ብዙ ነገርም ልል እችላለሁ። ብዙ ነገርም ሊሄድብኝ ስለሚችል በመሃል እየገባችሁ ብታስቆሙ መልካም ነው። ገብቷችኋል? ዝም ብላችሁ ካያችሁኝማ በጣም ከባድ ነገር ነው የሚፈጠረው። እሺ ባቢ አንድ እንትን ላስተላልፍ። እንትን ቪዲዮ ፖስት ያለውና ገብተው የሚደረገውን ያድርጉልኝ። እሱ ለማለት ነው። ከዛ ቀጥሉ። ግቡ ቪዲዮዋን እንትን አድርጉላት፣ ላይክ አድርጉላት፣ ሪፖስትም አድርጉት ቪዲዮ። እኔ ግን እንደዚህ አይነት ነገር ተቃዋሚ ነኝ። ምናልባት እንደዚህ የሚሉ እነዚህ እህት ወንድሞቻችን ከእንትን አንጻር ነው ማለት ብዙ ተከታይ ሳይኖር ሲቀር ምናልባት ሰው ፎሎ አላደረገንም ያላደረገን ሰው እዚህ ጋር አለ ስለሚባል ያልሰማ እንዲሰማ ምናምን ከሚል አንጻር ነው እንጂ የፖስት የምታደርጉት ቪዲዮ ተሰሚነቱ በእናንተ ስሙት ጥረት መሆን የለበትም ብዬ ነው እኔ የምረዳው። መጣር ያለባችሁ ብዙ ተከታይ እንዲኖራችሁ ነው። ስለዚህ እዛ ውስጥ ላለ ተከታይ ብቻ የሚሆን ነገር ፖስት አድርጉ። ከዛ ደግሞ ቁም ነገር ካለው ሰው እንትን ያዳርሰዋል፣ ሰው ራሱ ማለት ነው። ለነገሩ ሐሳቤን ቀይሬያለሁ። አበሻ ቁም ነገር እንትን አያዳርስም። እከክ ህዝብ ነው። አሁን የሚጫወቱ በመቶ ሺህ ምናምን ሰዎች የሚጫወቱ ጌም የሚጫወቱ ሰዎች ካሉ እሱን ሪከርድ አድርጎ ነው ፖስት የሚያደርገው እንጂ ቁም ነገር በፍጹም አያደርግም። እንዴ አበሻ አያደርግም። የሚሰዳደብ ምናምን ሰው ካለ ሌላ ነገር ካለ በቃ እሱ ብቻ ነው ይመቸዋል እሱ። ቁም ነገር ግን አያደርግም እና ይቅርታ አድርግልኝ አያድርጉት አበሻ ስለሆኑ ማለት። እሺ ኤላ እንዴት ነህ? አማን ነው። ከቅዳሴ ወጣ? አልሐምዱሊላህ። ምን ማለት ነው? አንተ ኮንሰርት ውስጥ ሆነ ትገባለህ እንዴ? ግን ስለ ሃይማኖት እየተወራ በእኛ ያምርም ነበር እሱን ነገር። አይሽ
አይ ስለምን እየተወራ ነው? ላውራ ብሏል ከላይ ያለው መሐመድ። ላውራ ብሎ እኮ ነው ደግሞ በስነ ስርዓት አንዴ ላውራ አለና፣ ግን ቆይ ስለምን እየተወራ ነው? ላውራ እንደዚህ አይነት ሙድ ውስጥ ከተትከኝ። ቀጥል፣ ሐሳብህን ስጥ። እንደውም አንተ ስለ ታደለች ሐሳብ መስጠት አለብህ። የታደለችን ነገር ችላ ማለት ይሻላል ብዬ እኮ ተውኩት። ላይ ማለት ምን ይባላል? ዝም ማለት ነው እንጂ ሀጂ። አይ ታደለች ካልክማ በቃ ሂድ ጨርሰው። ታደለች ካልክ በቃ ጨርሰው። አይሆንም። ታደለች ብለህማ ወደ ኋላ መመለስ የለብህም። ሂድ። ያንተን ስያሜ ተቀብዬ ነው ብራዘር። ግን እንደሰለመ ሙፍቲ የሆነ ሰው አይተህ ታውቃለህ? አረ ይኸው አየን እንዴ መከረን እኮ ተመከረን። ታውቃለህ እኔ እድሜ ልኬን ሙስሊም ነኝ። መከረኝ። እኔን እኮ ተመከርኩ እኮ በሱ እንዲህ ማድረግ የለባችሁም ምናምን ተባለ። በሙፍቲ ተላ እና ተመከርን። አልሰማህም እንዴ? ብዙ ተመከርን እኮ እንዲያታድርጉ ማለት እስልምና አይፈቅደው ማለት ሐራም ነው አለ። ሐራም ነው እያለን እንደሰለመ በሳምንት የሸሪያ ህግ አጸደቀ እኮ አረቀቀ እኮ የሰው እንዴ። ሰላም ወንድም ባቢሎን። ሰላም መናገር ትፈቅድልኛለህ? ያንተ መናገር በእኔ ፍቃድ ውስጥ እኮ አይደለም ያለው። እሺ